ጾም ለአንድ የፊትነስ ላይ ላለ ሰው የሚሰጠው ጥቅም ምንድነው? መጀመሪያ ጾም ኢትስ ማንዴት ነው እንትን ነው በቃ ግዴታ ነው አይደል? ጾም ኢትስ ግዴታ ነው በሃይማኖት ላይ ላለ ሰው ግዴታ ነው። ምንም ይሄ ብለህ እንትን አትለው። ለጾሙ ሳይሆን ሰበብ የምትሰጠው ያው ለአንተ ለአእምሮ ሳቲስፋክሽን ልትሰጥ ትችላለህ። ግን ጾም በአንድም በሌላም መልኩ በፊትነስ ላይ በጣም ጠቃሚ ነው። በጣም ከምልህ በላይ ጠቃሚ ነው። ለምሳሌ አንደኛው ከኖርማል ከፊትነስ አንፃር እንየው። ለምሳሌ አሁን በዘመናችን አንደኛው ቅድም ብለናል አይደል? አብዛኛው ሰው ለጤና ነው የሚሰራው ብለናል። ለጤና ሲሰራ በአየርም ብክለት የሚሆን በምንም ወደ ሰውነታችን በአፋችን በአፍንጫችን የሚገቡት መጠጦችም ይሁኑ ጋዞችም ይሁኑ ኤቭሪቲንግ ሁሉም ሰውነት ሄዶ የሚጠራቀመው የምትበላው የምትጠጣው ምን የምትለው ዋና ኃላፊነት ያለው ጉበት ላይ ነው። ጉበትም ኤቭሪ እንዲሁም አንዳንዶች ምን ይሉታል ይሄ ብሬን የዚህ አካል ወይም የዚህ ሰውነት ሊደር ነው ወይም ማኔጀር ነው አይደል? ዋና ከማኔጀሩ በላይ ያለው ፕሮጀክት ማኔጀር ግን ጉበት ነው። ኤቭሪቲንግ ፕሮሰስድ የሚደረገው ኤቭሪቲንግ መርዞች የሚጣሩት የሚወጡት የሚገቡት ሆርሞኖች ሴክሬት የሚታዘዙት ምን የሚሉት ጉበት ላይ። ጾም ትልቁ ግንኙነቱ ጉበት ጋር ነው። ጉበት ከሰውነታችን ክፍል ብቸኛው ሪጀነሬት ማድረግ የሚችል ሰውነት ጉበት ነው። ራሱን እንደ አዲስ መስራት ይችላል። ራሱን ይሰራል። ማገገም ይሄን ለማድረግ ረፍት ይፈልጋል። ስትበላ አያርፍም፣ ስትጠጣ አያርፍም፣ ምን ስትል አያርፍም። ኤቭሪቲንግ ረፍት የለው። ስለዚህ እያንዳንዱ በምንመገባቸው የሚገቡ አሁን የምንላቸው ከዘመናዊነት አንፃር የሚመጡ ከነጋዴዎች ማጭበርበር አንፃር የሚመጡ በለው ከኒውትሪሽን ስህተት አንፃር የሚመጡ እያንዳንዱ ማቴሪያል ጉበት ላይ ነው ሎድ እየጨመረ እያበላሸው እየመረዘው ጉበት ሲሰራ ራሱን እያጠፋ ነው ለአንተ የሚሰጥ ማለት ነው። ተርተኛል አይደል? ይሄንን ሰውነት ስታሳርፈው ነው ሪጀነሬት የሚያደርገው። የሚያርፈው መቼ ነው? ስትጾም። ያ ማለት ወደ አፍ የሚገባው መጠጥና ምግብ ስታቆም ጉበት አሁን ራሱን ማየት ይጀምራል። ናው this is the time for me አሁን የራሴ ታይም። ስለዚህ ሪጀነሬት ያደርጋል፣ ዲቶክስ ያደርጋል ማለት ሰውነቱም ውስጥ እዛ ጉበት ላይ የሚያለውን እንዳለ ቶክሲክ የሆነ ነገር ምን ያደርጋል ማለት ያስወግዳል ማለት። ይሄ ማለት ከፊትነስ በላይ ትልቅ ጥቅም ነው የሚሰጥ። አንድ ሁለተኛ ሰውነታችን ላይ ትልቅ ፕሮሰስ አለ። ምን ፕሮሰስ ካልከኝ አውቶፎጂ የሚባል ፕሮሰስ አለ። አውቶፎጂ ምን መሰለህ? የሰው ልጅ ሰውነት ሁሉ ጊዜ እየተሰራ ብቻ እያደገ ብቻ አይሄድም። በብዛት ትንሽ ሴሎች እየሞቱ ብዙ ሴሎች እየተመረቱ ሲመጡ ሰውየው እያደገ ይመጣል። ከሆነ እድሜ በኋላ እኩል ይሆናሉ። እኩል ሴሎች ይሞታሉ። ከሆነ እድሜ በኋላ ደግሞ ብዙ ሴሎች እየሞቱ ጄኔሬሽናቸው ደግሞ እያጠረ ይመጣል። አሁን ሰውነታችን ውስጥ ብዙ የሞቱ ሴሎች እየተፈጠሩ በመጡ ቁጥር አንደኛ ቆሻሻ ናቸው፣ ቶክሲክ ናቸው፣ መወገድ አለባቸው። ፕሮሰስ ይሄ ደግሞ ሌላ ኢነርጂ ሌላ ረጅም ፕሮሰስ ይፈጃል። ስትጾምስ ሰውነት አዲስ የሚገባ ኢነርጂ ያጣል። ስለዚህ ምን የሚያደርግ ይመስላል? የሞቱትን ሴሎች ይበላል፣ እንደ ምግብ ይበላል። አውቶፎጂ ማለት እሱ። ፎጂ ማለት የምግብ ትስስር ማለት ነው። አውቶፎጂ ራሱን ወደ አውቶፎጂ ሞድ ይከታል። ስለዚህ የተቃጠለችውን የተበላሸችውን ሴል ተመግቦ አዲስ ሴል ያወጣል፣ አዲስ ሰውነት ይሰራል። ስለዚህ የሚወጣ ነገር አይኖርህም። በቃ ይሄ በጣም አሪፍ ነው ያስክልኝ። ሶስተኛ ካንሰር ትልቁ ወዳጁ ይሄ ከኦክሲጅን ጋር የተያያዘ ነገር። ይሄ ማለት ምንድነው? አንድ ሰው በጣም የኦክሲጅን ሾርቴጅ እየገጠመው በመጣ ቁጥር ካንሰር የመሰራጨት እድሉ በጣም በከፍተኛ ሁኔታ ይሄዳል። ካንሰር ራሱ ባይኖር ለካንሰር መፈጠር ምክንያት የሆኑ ነገሮች ምን እየሆኑ ይመጣሉ? እየተባባሱ ይመጣሉ። ስለዚህ ሰውየው በጣም ሶፊስቲኬትድ በሆነ በጣም ኢነርጂ ፓዝዌዩ በየጊዜው በሚጨናነቅ ቶሎ በሚመገባቸው ምን በሚላቸው በጣም ጀንክ ፉድ በሚመገበት ምን በሚልበት ጊዜ እነዚህን ፍሪ ራዲካሎች የበለጠ ነው እንደውም እንዲመረቱ እያደረገ የሚሄደው ሰፕላይ እያደረጋቸው ነው። ስለዚህ ሁለት ነገር ታደርጋለህ። አንደኛው ለነዛ ጤነኛ ላልሆኑ ሴሎች ኢነርጂ ኮንሰፕሽን ትከለክላለህ።
ስትጾም። ስትከለክላቸው ምን እየሆኑ ነው የሚመጡት? እየሞቱ ነው የሚመጡት። በሞቱ ቁጥር ደግሞ እየተበሉ ሪጀነሬት እያደረጉ ነው የሚመጡት። ሁለተኛው ኦክሲጅንህ ደግሞ ነፃ ይወጣል። ብዙ በተመገብክ ቁጥር፣ ሁሌ እየተመገብክ በመጣ ቁጥር ኦክሲጅን የምንጠቀመው ለምንድን ነው? ይሄንን ምግብ ለማቃጠል። አሁን ግን ብዙ ነፃ የሆነ ኦክሲጅን ይኖራል። ምክንያቱም ለፉድ ይሄ ለማቃጠል ምናምን የሚወጣው ነገር በጣም የቀነሰ ይሆናል። ስለዚህ ምን ይሆናል? ኦክሲጅን ሪች የሆነ ሰውነት ይኖራል። ስለዚህ በጣም ከፍተኛ ጥቅም አለው። ስለዚህ ከጤና አንጻር በየትኛውም ሳይንቲፊክ መለኪያዎች ብናመጣ ጾምን መጥፎ ነው የሚል ነገር አንድ ማምጣት አንችልም። ምናልባት ጾምን ወደ ስታርቪንግ ካልወሰድ ነው በስተቀር፣ ይሄ ማለት ከልክ በላይ መራብ ውስጥ ካልከተት ነው በስተቀር። እንዲያውም ቢያንስ በሳምንት ውስጥ አንድ ቀን እንደዚህ ሁለት ቀን ቢያንስ ሚኒመም 2 ቀን ወተር ፋስቲንግ እንኳን እንዲኖር ይፈለጋል። በተለይ ደግሞ ኬዝ ከገጠመ በጣም ቀላል ነገር ልንገርህ። ታመምክ አንተ፣ የመጀመሪያው የምታጣው ነገር ምንድነው ካልከኝ አፒታይት ነው። አፒታይት የምታጣው ለምንድነው ካልከኝ ሰውነት መዳኛውን መንገድ ያውቀዋል። ተፈጥሮ የሰጠው ነገር አለ። እስቲ ብራዘር እስካሁን ተመግበሃል፣ አሁን ትንሽ አቆየው፣ ሆርሞን ያጠፋብሃል። ስለዚህ አፒታይት ታጣል። አፒታይት ታጣል ማለት በቃ ሰውነት ሙሉ ለሙሉ ፎከስ የሚያደርገው ዳሜጅ የሆነው ቦታ ላይ ይሆናል፣ ምግቡን መፍጨት ላይ አይሆን። የሰውነታችንን አብዛኛው ኢነርጂ ኮንሱም የሚያደርገው ዳይጀስቲቭ ሲስተም ነው። አብዛኛው ኢነርጂ አንድ ሰው ብዙ ሲበላ ኢነርጂ አያገኝም፣ ብዙ ሲበላ ይደክመዋል አይደለ? ይሄንን ለማወቅ የበዓል ቀንህን ማሰብ። ይሄ ምግብ ስትበላ እንትን ይላል። ኢቭን ወደ ጭንቅላትህ ራሱ የሚሄደው ደም ይቀንሳል፣ ኦክሲጅን ይቀንሳል። ሁሉም እዚህ ጋር ነው ስራው የሚሆነው። ስለዚህ ጾም አደረግክ ማለት ይኸውልህ የምትፈታውን ቁልፎች ያቸው በጣም ብዙ ቁልፎች ነው የምትከፍተው። ከጉበት አንጻር የምትከፍተውን ነገር አስበው፣ ከሞቱ ሴሎች አንጻር የምትለውን ነገር አስበው፣ ከኦክሲጅን ኮንሰፕሽን አንጻር የምትፈጥረውን ክፍተት አስበው፣ የኢነርጂ ሙሉ ኮንሰንትሬሽንህንና ኤቭሪቲንግህን ወደ ምግብ እንዳይሄድ ነፃ ከማድረግ አንጻር አስበው። ሊኖርህ የሚችለውን በጣም አንሊሚትድ የሆነ ኢነርጂዎች አስባቸው። ከዛ ደግሞ ይሄንን ከፊትነስ ጋር ደግሞ አገናኝ። አንሊሚትድ የሆነ ኢነርጂ ኖሮህ እየሰራህ ምን እያልክ ወርካውትህ ጥሩ ኢፊሽንትሊ እንድትሰራ ያረጋል። በልታ አትሰራም እንኳን አይደል? ቢያንስ ምግቦቹ ከተሰራጩ በኋላ ነው። እርግጥ ሰውነት ውስጥ ኢነርጂ ሳይኖር መስራት፣ ምግብ ሳይኖር መስራት ጉዳቱ ነው የሚያመዝነው። ግን ለምሳሌ የኢነርጂ ባላንስህ ምን ይሆናል? ኔጌቲቭ ኢነርጂ ባላንስ እንዲኖረው ይረዳል። ይሄ በተለይ ፋትን ሎስ ከማድረግ ከማድረግ አንጻር ደግሞ በተሻለ ሁኔታ በጣም ሰፖርት ያደርጋል። ስለዚህ ጾም ይሄ ነው ብለህ ንቀህ ወይም ደግሞ በቀላሉ ይጠቅማል ጾም ምናምን ብለህ የምታልፈው አይደለም። ሜንታሊ፣ ስፒሪቹዋሊ፣ ፊዚካሊ በጣም ይጠቅማል። ለዛ ነው እኮ አይደል በፊት ይላሉ የደሃ ልጅ ትምህርት ጎበዝ ነው ይላሉ። ለምን ይመስላል? ለምሳሌ በየሰዓቱ ስናክ አይወስድም፣ በየሰዓቱ አትበላም፣ በየሰዓቱ። ስለዚህ ብለድ ፍሎ ምን የሚሄደው ወደ ጭንቅላት ነው፣ ወደ ማሰብ ነው። ገብቷል አይደል? ስለዚህ በጣም አይ ቲንክ መጽሐፍ ቅዱስም እኮ ይላል አይደል? ብዙ መብላት በጀመርክ ቁጥር አእምሮህ እግዚአብሔርን እየረሳ ይመጣል፣ ምቾት ሲሰማ። ያ ማለት ቀጥታ የሚገናኘው ከምግብ ጋር ነው። ሰው ምቾት ማለት እኮ ወርቅ ላይ ተኝቶ ሳይበላ በማደር አይደለም አይደል? ምቾት ማለት ብዙ በመመገብ ይሄ ምግቡ በመትረፍረፍ ነው የሚገለጸው። ያንን ነገር አንደኛው እግዚአብሔርን የሚያስተው ምንድነው? አእምሮህን የሚያጣልና ጾም የነፍስን ቁስል ትፈውሳለች ይላል መጽሐፍ። የነፍስ መድኃኒት ናት። ስለዚህ ጾም ይሄ ነው ብለህ ማትጥለው ነገር ነው።